ሊቭ ላይ ታርዶ የነበረ አንድ ወንድማችን ነው። ነገር ግን ቀኑ አልደረሰምና ህይወቱ እስትንፋሱ አልተቋረጠም፣ በህክምና ላይ ይገኛል። እርዳታችሁን ይሻል እየተባለ ነው። ይሄ ወገናችን በገዛ ወገኖቹ ሳውዲ አረቢያ ውስጥ የታረደና ለጥቂት ተርፎ ሆስፒታል የገባ ነው። ዓመተ ምህረት ይቀየር በሚለው ስምምነት ላይ መደረሱ ተነገረ። በህንድ የሰማነው ደግሞ እጅግ ልብ የሚያሳዝን ልብ የሚነካ ነው። ትላንትና ሁለት ህንድ ውስጥ የተከሰቱ በጣም የሚያስደነግጡ እንትኖች ነበሩ፣ አደጋዎች ነበሩ። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ቢስሚላሂ ረህማኒ ረሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ተመልካቾች እንኳን ደህና ቆያችሁ። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ተገናኝተናል። ቪዲዮ ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል ይሁኑ። ቀጥታ ወደ ዛሬ ቪዲዮአችን እናልፋለን። እንግዲህ ቀኑ ካልደረሰ አንድ ሰው እንደማይሞት ማሳያ ነው። ይህ ወንድማችን ባለፈው በአርሲና በወሎ ኦሮሞዎች ላይ የተነሳው ግጭት በሊቭ ላይ ታርዶ የነበረ አንድ ወንድማችን ነው። ነገር ግን ቀኑ አልደረሰምና ህይወቱ እስትንፋሱ አልተቋረጠም፣ በህክምና ላይ ይገኛል። እርዳታችሁን ይሻል እየተባለ ነው። ሙሉ መረጃውን ማጋራችሁ ይሆናል። አብራችሁን ቆዩ። ይሄ ወገናችን በገዛ ወገኖቹ ሳውዲ አረቢያ ውስጥ የታረደና ለጥቂት ተርፎ ሆስፒታል የገባ ነው። ሰላም ውድ ኢትዮጵያውያን ወገኖቻችን፣ ይህንን ቪዲዮ ሁላችሁም ሼር በማድረግ ተባበሩን። ሙሃጅሩ መሐመድ ነኝ። ከሳውዲ አረቢያ መዲና አካባቢ የደረሰኝ መረጃ እንደሚያመላክተው ይሄ የቆቦ አካባቢ ልጅ ስሙ አማረ ይባላል። ሳውዲ አረቢያ መዲና ገጠራማ ቦታዎች ላይ ከፊሉ ጋር ከሚሰራበት አፍነው ወስደው በቢላዋ እንደምትመለከቱት አንገቱን አርደው ጥለውት ያው ሞተ ብለው ነው የጣሉት። አጋጣሚ ሰዎች አግኝተውት በሳውዲ አረቢያ መሊክ ፋድ ሆስፒታል ውስጥ አይሲሩም ውስጥ ይገኛል። ወገን የለውም፣ ቤተሰብ የለውም። ጓደኞቹ ናቸው እያስታመሙት ያሉት። ይህንን ቪዲዮ እንድሰራላቸው የጠየቁኝ የመረጃ ምንጮቼ እንደነገሩኝ ይህንን የልጁን ሕክምና በተመለከተ የወገኖቹ ትብብርና ድጋፍ ያስፈልገዋል። በተለይም ደግሞ የሳውዲ አረቢያ የኢትዮጵያ ኤምባሲ ኃላፊዎች፣ ሰራተኞች እባካችሁ ይህንን ቪዲዮ አይታችሁ መዲና መሊክ ፋህድ አይሲሩም ውስጥ ተኝቶ የሚገኘውን ወንድማችንን ድረሱለት። የምትመለከቱት አንገቱን በቢላዋ አርደውታል። በጣም በሚዘገንን ሁኔታ ነው። እንግዲህ አውሬዎች ተፈጥረውብናል። እነዚህ አውሬዎች የራሳቸው ወገን መሳኪኖችን ከየቦታው እያፈኑ እየወሰዱ ሲፈልጉ በብሔር ሲፈልጉ በተለያየ ምክንያት የሰው ልጅ እያረዱ ይገኛሉ። ይህንንም የሳውዲ አረቢያ ፖሊስ እየለቀመ በቁጥጥር ስር እያደረጋቸው ይገኛል። ይህንን መረጃ አስመልክቶ ቀጣይ መረጃዎችን የምሰራላችሁ ይሆናል። ይህንን ቪዲዮ ግን ሸር አድርጉ። ወንድማችን አማረ የቆቦ አካባቢ ልጅ ነው። አንገቱን ታርዶ ሆስፒታል ውስጥ ተኝቶ ይገኛል። የሚመለከታችሁ የመንግስት አካላት እባካችሁ ሂዳችሁ ልጁን ጎብኙት። በመዲናና ዙሪያው አካባቢ የምትገኙ ቅን ኢትዮጵያውያን ይህንን ወንድማችንን የተኛበት ሆስፒታል ድረስ ሂዳችሁ ድጋፋችሁን አድርጉለት። ወደ ህዝብ አቅርቡት፣ እንዲደገፍ እንዲረዳ፣ የተረፈች ነፍሱ አገግማ ድና ወደ ስራው እንዲመለስ እርዱት ለማለት ነው። ሙሃጅሩ ነኝ። ይህንን ቪዲዮ ለሌሎችም ሸርና ኮፒ ሊንክ አድርጉ። ውድ ኢትዮጵያውያን በህንድ የሰማነው ደግሞ እጅግ ልብ የሚያሳዝን ልብ የሚነካ ነው። አንድ ወጣት እንግዲህ ወላጆቹን አይፎን ካልገዛችሁልኝ ራሴን አጠፋለሁ ብሎ ገደል አፋፍ ላይ ቆሞ ከወላጆቹ ጋር ሲከራከር ነበረ እና በዚህ አጋጣሚ አባትም ልጁን ለማዳን ብሎ ልጁን ዘሎ ሲይዘው ተያይዘው ገደል ገብተዋል ማለት ነው። ይሄንን በመመልከት እናት ሀዘኗን መቆጣጠር ስላልቻለች እሷም ራሷን እዛው ገደል ላይ አጥፍታለች እየተባለ ነው። እጅግ በጣም ልብ የሚነካና የሚያሳዝን ተግባር ነው። ትላንትና ሁለት ህንድ ውስጥ የተከሰቱ በጣም የሚያስደነግጡ እንትኖች ነበሩ፣ አደጋዎች ነበሩ። የመጀመሪያው አደጋ ምንድነው? የ18 ዓመት ወጣት ለእናትና ለአባቱ አይፎን 15 ካልገዛችሁልኝ ብሎ እንትን ላይ ገደል ላይ ቆሞ እያስፈራራ ነበርና ለ3 ሰዓት ያህል እንደዛ ቆሞ እያስፈራራ ነበር። እናትም ተጠርታ መጣች፣ አባትም ተጠርቶ መጥቶ ልጁን ለ3 ሰዓት ያህል እየለመኑት ነበረ። በአካባቢ በጣም ብዙ ሰዎች ነበሩ፣ እየለመኑት ነበረ። ስልኩ አሁኑኑ ካልተገዛልኝ ነበር እያለ ነበረው እና አባትየው ሊይዘው እንትን ብሎ ልክ እጁን ሲይዘው ልጁ አባቱንም ጎትቶ ወደ ገደል አንድ ላይ ወድቀው ሞተዋል። ይህንን የተመለከተች እናትም አብራ ራሷን ወደታች ጥላ ወዲያውኑ ወደታች ጥላ ራሷን አጥፍታለች ማለት ነው። 3 ሰው በአንድ ቤት። በነገራችን ላይ ልጁ ለቤተሰቡ ብቸኛ ልጅ ነበርና አላህ ይስጥር። ሁለተኛው አደጋ ደግሞ የ6 ዓመት ልጅ የአንደኛ ክፍል ተማሪ ነው። የቤት ስራ ባለመስራቱ አስተማሪ ፊት ለፊት አስቀምጣ እየቀጣችው ፊት ለፊት አሰልፋ እየቀጣችው ነው። እሱ ብቻ ሳይሆን ሌሎች ተማሪዎች ነበረ። እየቀጣች በነበረችበት ሰዓት ልጁ በጣም ያለቅሳል። የአንገቱን ቁልፍ ምናምን ትፈታበታለች። በጣም ተናዳ እልህ ይዟታል። አስተማሪዋ ታስታውቃለች ከቪዲዮው ላይ። አንዴ በጥፊ ስትለው ልጁ እዛው ዝልፍልፍ ብሎ ይወድቃል። እዛ በክፍል ውስጥ የነበሩ ሌሎች አስተማሪዎች ነበሩ። ተማሪዎቹም አንድ ላይ ተሯርጠው አምቡላንስ ጠርተው አምቡላንስ መጥቶ ሁኔታውን ባረጋገጠበት ልጁ ህይወቱ እንዳለፈና ሴትዮዋም በፖሊስ ተይዛ ወደ
እስር ቤት እንደሄደች ነው እንትን ያልኩትና ላይስቶር በጣም ትናንትና በጣም የሚያስደነግጥ አደጋ የበዛበት ቀን ነበረ። ቴንክ ዩ ባይ። ጀግና ሴት ናት ጀግና። ያው እዚህ ጋር ይሄ የእናቴ ፎቶ ነው። የእናቴ ፎቶ ነው። እዚህ ጋር ደግሞ እሷ ቡና የምታፈላበት ነው። እንደምታወቀው 60 ቀን ነው አልቆ እዚህ ጋር ሁሌ ቡና የምታፈላው ነበረ። ትዝታ ነው ማለት ነው። ከዚህ አይነሳም ሲሰዳም ምናምን ከሆነ በስተቀር ሁሌም እዚህ ነው። ስለዚህ ሰዓት የእናቴ ትዝታ ነው ማለት ነው። 60 ቀን አልቆ ዛሬ ያው እንደምታወቀው እኔ አሁንም የእሷን ትዝታ እንትን ለማድረግ እፈልጋለሁ። ስለዚህ እሱ ወንድሜ ነው ማለት ነው። ሆኖ ሁሌም አጠገባቸው ነኝ። እሺ እኔ ሁሌም እናንተ ጋር ሆኜ ያሳድጋቸዋለሁ። እኔና በቃ አላህ ካለ ሁሉም ነገር ይሳካል። አንድ ቀን እናንተም ጎበዝ ተማሪ ትሆናላችሁ እንድትሆኑ እፈልጋለሁ። እሺ ስለዚህ እኔም ሁሌም አጠገባቸው ነኝ። ታናሽ ወንድሜ ነው። እኔ ሁሌም ከነሱ ጎን ነኝ። የሚመጣውን ሁሉ ከነሱ ፊት ለፊት ቆሜ እጋፈጣለሁ። ስለዚህ እኔ ሁሌም እነሱ አድርጎ ትልቅ ቦታ ደርሰን የእናታችን ትዝታ እንደምናስታውስ እንግዲያውስ እናረጋለን ማለት ነው። ፊት ለፊታችሁ ቆሜ ትልቅ ቦታ እንድትደርሱ አረጋለሁ። ዛሬ እዚህ ቤት ውስጥ ነው የምንኖረው። ነገ ደግሞ ትልቅ ቦታ እንደርሳለን ኢንሻአላህ አላህ ካለ። ብዙ ጊዜ ያለኔ ምግብ አይበሉም። ያው እንግዲህ እኔ ሳበላቸው ነው የሚበሉት። ከዚህ በላይ በቃ ጠንክሬ በርትቼ ከዚህ በላይ አሳድጋቸዋለሁ። እኔ ያለሁላችሁ። እሺ እኔ ያለሁላችሁ። ዓመተ ምህረት ይቀየር በሚለው ስምምነት ላይ መደረሱ ተነገረም። ዓመተ ምህረት ወይንም አመ የሚለው የዘመን አቆጣጠር የኢትዮጵያ አቆጣጠር ወይንም ኢአ እንዲባል ስምምነት ላይ መደረሱ ተነግሯል። ዓመተ ምህረት የሚለው የዘመን አቆጣጠር እንዲቀየር የተለያዩ ምክረ ሀሳቦች ሲቀርቡ የነበረ ሲሆን ለ4000 ጉባኤተኞች ተነቦም የምክክር ኮሚሽኑ በተረከበው ሰነድ ዓመተ ምህረት የሚለው ቀርቶ የኢትዮጵያ አቆጣጠር እንዲባል ከስምምነት መደረሱን ተመካካሪዎች ገልጸዋል። በተጨማሪም ሂጅራ እንደ ካላንደር ይካተት ተብሎ መያዙም ተገልጿል። ስምምነቱን እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ላይ አካፍሉን። ለተጨማሪ አዳዲስና ወቅታዊ መረጃዎች ፎሎ ማድረግ እንዳትረሱ። የምክክር ውሳኔዎች እየታወቁ ነው። አራቱ ልንገራችሁ። በኢትዮጵያ ዘመን አቆጣጠር ዓመተ ምህረት የሚለው ቀርቶ የኢትዮጵያ አቆጣጠር በሚል እንዲተካ ስምምነት ላይ ተደርሷል ተብሏል። ሁለተኛው አንቀጽ 39 ሲሆን በህገ መንግስት ውስጥ የሚገኘው እስከ መገንጠል የሚለው ሀረግ እንዲሰረዝ ተስማምተዋል። ሶስተኛው የስራ ቋንቋ ጉዳይ ሲሆን ለጊዜው አንድ ብሔራዊ ቋንቋ አያስፈልግም ተብሎ 5 የስራ ቋንቋዎች የተመረጡ ሲሆን አማርኛ፣ አፋን ኦሮሞ፣ ትግርኛ፣ ሶማሊኛና አፋርኛ ቀጥተኛ የስራ ቋንቋ እንዲሆኑና ሌሎችም ደግሞ ጥናት ተደርገው እንዲካተቱ ተስማምተዋል ተብሏል። የውድ ማንነት ጉዳይ ደግሞ ከሁለት በላይ ብሔሮች የተወለዱ ዜጎች አገልግሎት ለማግኘት ሲጠየቁ ከባህል ጋር በማጣጣም በውህድ ማንነት እውቅና እንዲሰጣቸውም ስምምነት ላይ ተደርሷል። እናንተ ምን ታስባላችሁ? አስተያየታችሁን ኮሜንት ላይ አስቀምጡ። መረጃው በኢትዮጵያ ነው። እዚህ ጋር ያለችን የፕላስ ምልክት ከጫናችሁ አዳዲስ መረጃዎችን ታገኛላችሁ። እንዴት ተቀበልከኝ ግን? ምን ችግር አለው? እንደገና አይደለም አንድ ሀገር ልጆች አንድ ሀገር ልጆች ነን። አመሰግናለሁ ስለተቀበልከኝ ወንድሜ። እሺ ምንም አይደለም። ክበርልኝ። ጥያቄዎች ይኖሩኛል ሌላ ጊዜ። አብሽር። ቴንክ ዩ ስለትትና በጣም ነው የማመሰግነው። እኔ ነበርኩ ፎሎ ማድረግ የነበረብህ። ፎሎ ስላደረግ እሺ ፋሚሊዎቹን ሰላም በልልኝ። አንተ ጋር ያሉት እናደርሳለን። እሺ ተባረክ እኔ አባት። እሺ ስላገኘሁ ደስ ብሎኛል። ኧረ እኔ ራሱ ደስ ብሎኛል። ባይዘው አታቀሳስሩ ቤተሰብ እንዴ! አንዳንዶች እኮ ታዝቃላችሁ ስታቀሳስሩ በጌታ ስም ዝም በላቸው።
ምን ችግር አለ? መከባበር ትትናው ወይ ግዴታ እኮ ነው እንዴ? አንዳንድ ጊዜ አታሽካም ባህላችን ነው በላቸው። ዝም ብለው የሀገራችን ባህል ሊያስረሱ ነው በቃ። አዎ መከባበር ምናምን ግዴታ ነው። ባይዙ እሳቸው የሃይማኖት መምህር ናቸው። መከባበር ተከባብሮ መኖር ግዴታ ነው አይደለም? ወንድም አለ ይከፍታ ግድ ነው። አዎ ስንከባበር ነው ደስ ትላላችሁ። ኦፍ ኮርስ አይ ግዴታ ነው። መከባበር እኮ ግዴታ ነው። እሳቸው እኔን አክብሮኝ የለ እንዴ ፎሎ ያደረጉኝ? እውነት ነው። እና ደግሞ የሃይማኖት አባት የሃይማኖት መምህር ግዴታ ማክበር አለብን። ስለ እስልምና ጠይቀው ሌላ ጊዜ ነው የሚጠይቀው። አሁን ከተቀበለኝ ሌላ ጊዜም ስለሚቀበለኝ እጠይቀዋለሁ። ተጫወቱ ጌም ጌም አልጫወቱ። እኔ ለእሳቸው አልመጠናችሁም። ስላከበሩኝ ሁላ ቴንኪው ወላሂ በጣም ደስ ትላላችሁ። አይ የአንተ ቤተሰቦች መቶ እኔ ጋር እየጻፉ ነው። ሰላም በላቸው እና ተባረክልኝ። ቴንኪው ነው ወንድሜ፣ እግዚአብሔር አክብልኝ። እሺ እናመሰግናለን።